ለብሼው አላውቅም። በጣም አዲስ ነው። በጣም ተፈላጊ ነው። ይሄ የጣቱ ወርቅ ሲጠፋኝ ማለት ነው ውስጤ ነው የተሰበረው ማለት ነው። በጣም የሚያምር ላሳያችሁ እስኪ በደንብ አያትቼ ብር አንዷ ብር የድሮዋ ብር ጋር ሲቀመጥ ወርቅ አይጠፋም ይባላል። እስኪ ላሳያችሁ ቀረብ አድርጌ። አያትቼ ብር እንግዲህ የድሮዋ ብር ነው ማለት ነው። እና ሸይጧን አይቀርበውም ይባላል። እና ወርቅ ሲቀመጥ ብር ጋር ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመንሱራት አድማጭ ተመልካቾች ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬም ተከስቻለሁ። ይሄን ቪዲዮ ላይክ ልታደርጉልኝ እፈልጋለሁ። ባለፈው አንድ ቪዲዮ ለቅቄ ነበረ። ብዙ እይታ አግኝቷል፣ ብዙ ኮሜንት አግኝቷል። ለመዳም ቅመሞች የሚያስፈልጋቸውን ትልቅ ጉዳይ ነበር የተናገርኩትና ብዙዎች ተመችቷችኋል ማለት ነው። አሁንም በዛ ጉዳይ ላይ መፍትሄ ወይም መረጃ ልሰጣችሁ ነው ማለት ነው። እንዴት እንደሚጠቅማችሁ ልነግራችሁ ነው ማለት ነው። ትክክለኛውን ነገር ይጠቅማችኋል ብዬ ስላሰብኩ ነው። እና ከአረብ ሀገር ስትመጡ ምን ይዛችሁ መምጣት አለባችሁ? እኔ ሀገር ስገባ ምን ይዤ ገባሁኝ? አሁን ላይ እንዴት ነው ይጠቅማል ይጎዳል የሚለውን ነገር እንትን ብያለሁ ማለት ነው። አብራርቻለሁ። አሁንም እንግዲህ እህቶቼ የጠየቁኝ ጥያቄ አለ። ለነሱ በደንብ ማብራራት አለብኝ ማለት ነው ሀባይብ። እና ስለ ወርቅ ከአረብ ሀገር ይዘን ምንድን መምጣት አለብን፣ ምን ያስፈልገናል የሚለው ነገር ወርቅ በጣም ጠቃሚ ነው። ትልቅ ነገር ነው። ገንዘባችሁ ጠፋ የምትሉበት ጉዳይ አይደለም ማለት ነው። ወርቅ ገዛችሁ ማለት እናንተ ተጠቃሚ ናችሁ፣ ወይም ገንዘባችሁ ጥሩ ነገር ላይ ተቀምጦላችኋል ማለት ነው። እና ሀባይብ እኔም ተጠቅሜበታለሁ ማለት ነው። አይቼዋለሁኝ እና ነው ለእናንተ መረጃ የማስተላልፈው። እና ምን አይነት ወርቅ ነው ይዘን መምጣት ያለብን አገር ቤት እንዴት ነው የሚገዙን ምናምን ነገር ብለው እህቶችም ኮሜንት አስቀምጠውልኛል ማለት ነው። ወርቅ የውጭ የሳኡዲም ይሁን የኩዌትም ዱባይም ይሁን ባህሬን በጣም ተፈላጊ ነው ማለት ነው። የውጭ ወርቅ ሲባል ቀድሞ ማለት ነው ሲያዩት በጣም ነው ያኔ ልዩነት ያለው ማለት ነው የሀገራችን ጋር እና በጣም ነው የሚያብረቀርቀው፣ በጣም ነው ደስ የሚለው ማለት ነው። ቀድሞ የውጭ ወርቅ ከተባለ ማለት ነው ሳኡዲም ኩዌትም ኳተርም ይሁን ይሄ ባህሬን ምናምን ወርቆች እንደዚህ በጣም ይፈለጋሉ ማለት ነው ሀገራችን ላይ ያኔ በጣም ጥሩ ዋጋ ነው እነሱ ራሱ የሚሸጡት ማለት ነው። እኔ ባለፈውም አይቼዋለሁኝ። አንድ የጣት ቀለበት ሽጬ ነበረ። ባላሰብኩት ዋጋ ነው የተሸጠው ማለት ነው። እና ጠቅሞኛል፣ አልጎዳኝም ማለት ነው። እዛ ብሩን ስናስበው ብዙ ሊሆንብን ይችላል ማለት ነው። ያው አሁን ላይ ኦቨር ስለሆነ ስለተወደደ ማለት ነው። እና እስኪ አሁንም ላሳያችሁ ከአረብ ሀገር ይዤ የመጣሁትን ወርቅ ላሳያችሁ። ያው ገንዘቤ ባክኗል ብዬ አላስብም ማለት ነው። አሁንም እንግዲህ ያው ልሽጥ ብልም ባጌጥበትም ተጠቃሚ ነኝ ማለት ነው። እና የወርቋን ነገር አደራ ነው የምላችሁ አሁንም ማለት ነው። አንዳንድ ሰው አሁን ተወዷል፣ ይሄን ያህል ሪያል ሆኗል፣ ይሄን ያህል ድርሃም ሆኗል፣ እዛ አምጥተነው እንዴት ነው የሚሸጥልን የሚል ሀሳብም ይኖራል ማለት ነው። ግን የምትሸጡት ወቅት አለው ማለት ነው። ዝም ብላችሁ ባገኛችሁበት ሰዓት አትሸጡትም። የሆነ በቃ ለትልቅ ጉዳይ ከፈለጋችሁት ከተቸገራችሁ ነው እንጂ ስታጌጡበት ነው የሚያምረው ማለት ነው። እና ሀባይቢ ኦት እንግዲህ ተሸፋፍኖ ነው የተቀመጠው ማለት ነው። ተሸፋፍኖ ነው የተቀመጠው። ብርም ጋር ነው የዱሮዋ ብር። እቺን ብር ታስታውሳላችሁ? ላሳያችሁ እስኪ በደንብ አያትቼ ብር አንዷ ብር የዱሮዋ ብር ጋር ሲቀመጥ ወርቅ አይጠፋም ይባላል። እስኪ ላሳያችሁ ቀረብ አድርጌ። አያትቼ ብር እንግዲህ የዱሮዋ ብር ነው ማለት ነው። እና ሸይጧን አይቀርበውም ይባላል። እና ወርቅ ሲቀመጥ ብር ጋር ነው ማለት ነው። ያው እናቶች እኛ ይሄንን አናስተውልም፣ ግን እናቶች ይሄንን ነገር ያውቁታል ማለት ነው። እና ብር ጋር ነው የተቀመጠው እንዳይጠፋ ማለት ነው። እንግዲህ ይሄ ወርቅ አሁን ከተገዛ በጣም ቆይቷል፣ በጣም ማለት ነው። ለብሼው አላውቅም። የለበስኩት እንዳሏሽ ይችን የጣቷን ቀለበት ደግምግም አድርጌ ለብሻታለሁ ማለት ነው። ግን የጆሮና ይሄ ለብሼው አላውቅም። በጣም አዲስ ነው፣ በጣም ተፈላጊ ነው። ልሽጠው ብል እንግዲህ ግን እንደው
አላህ ዋዬ የመሸጥን ሀሳብ አያምጣው፣ ላጊጥበት፣ ልልበሰው ማለት ነው። እና አንደኛው ወርቅ ይሄ ነው ማለት ነው። ሀባይ ይታያቸዋል በደንብ ማለት ነው። የውጭ እንግዲህ ይሄ የሳዑዲ ወርቅ ነው ማለት ነው። እና በስርዓት ተቀምጦ ነው። ብሯንም እዛችሁ ልመልስና ሸይጣን አይቀርበውም ማለት ነው። ደግሞ ሌላውን ላሳያቸው እንግዲህ በደህና ጊዜ የተገዛ ነው፣ በአሁኑ ሰዓት ሳይሆን ማለት ነው። እዚህ በአጋጣሚ አንድ ጊዜ ገዛኋት አለሽ ትንሽ፣ በጣም ትንሽ ለብሻት አላውቅም አንድም ጊዜ። ወደፊት እንግዲህ ለልጅም ልትሆን ትችላለህ፣ ልትሸጥም ትችላለህ። በደንብ አይታይም መሰለኝ ካሜራው እንዴት እንደሆነ አላውቅም። ያትች እንግዲህ የጆሮ ናት። አሁን እቺ እንኳን ትንሽ ናት በጣም አያት። አሁን እቺ ተለብሳ አትታወቅም፣ ዝም ብላ ነው የተቀመጠችው እዚህ ውስጥ ሆና ማለት ነው። አሁን እቺን እንግዲህ እንትን ብትሉ ህመም ቢያገኛችሁ ምን ቢላችሁ በቃ አስቸጋሪ ትልቅ ጉዳይ ቢያገኛችሁ ወስዳችሁ ታንኳኩታላችሁ ማለት ነው። ወያት እስከ ማስቀመጫዋ ራሱ እቺ ራሱ የሳዑዲ ወርቅ ናት። ያው እኔ የሳዑዲ ስለነበርኩ ማለት ነው። ሌላው ደግሞ ይሄ ነው። ታያችኋል። ይሄ በጣም ትልቅ ነው። እንግዲህ ይሄ በጣም ተናድጃለሁ። ይሄን ወርቅ ማለት ነው በጣም ነው የተናደድኩት። የጣቱ ጠፋኝ ወላሂ። ይሄ የጣቱ ወርቅ ሲጠፋኝ ማለት ነው ውስጤ ነው የተሰበረው ማለት ነው። በጣም የሚያምር ነው ዲዛይኑ ራሱ ማለት ነው። ዲዛይኑ በጣም ነው የሚያምረው ማለት ነው። ግን በጣም ከባዳ ነው። የጆሮውም አለ ግን የጣቱ ጠፍቶኛል ማለት ነው። የጣቱ ሲጠፋኝ ማለት ነው የጣልኩት ባጃጅ ላይ ነው። ባጃጅ ላይ ሰፋ ብሎ ነበርና ካሁን አስጠብበዋለሁ እያልኩኝ ሳላስበው ባጃጅ ላይ ጠፍቶኛል ማለት ነው። እና የባጃጁንም አላቀውም ነበረ። ሰውም ስለሚሳፈር ያነሱታል ብዬ ማንንም አልጠየቅኩም። ጸጥ ብዬ ወደ ቤት የመጣሁኝ ማለት ነው። እና ይሄም የሳዑዲ ምርጥ ወርቅ ነው። ይሄ ደግሞ ብዙ ግራም ነው ማለት ነው። ብዙ ግራም ነው ይሄ። እንግዲህ አላህ አፊ ሀያ ሰጥቶኝ ልልበሰው፣ ላጊጥበት፣ ካልሆነም ደግሞ ያው እንደሚከተለው ማለት ነው። እና ይጠቅማችኋል፣ አይጎዳችሁም። ገንዘባችሁ ጥሩ ነገር ላይ ከተቀመጠ ማለት ነው ሀባይቦች። እና እኔ እዛ እያለሁኝ በቃ ያው ኮንትራት ነበርና የምሰራው እንደ ሌሎቹ ብዙ አልወጣም። የገዛሁት ልመጣ አካባቢ ምናምን ነው ማለት ነው። እና እንደዚህ ኢጃዛ የምትወርዱ ሰው ጋር የምትገናኙ የሚቀንስበትን ሰዓት ታውቃላችሁ። በቃ ምን አይነት ሱቅ መሄድ እንዳለባችሁ ስለምትነጋገሩ የዛን ጊዜ ብትገዙት ሀሪፍ ነው። አንዳንድ ልጆች ደግሞ ብሩ በተገኘ እንጂ ምናምን ነገር ይላሉ። እየሰራችሁ ነው አይደል እንዴ? እየሰራችሁ ቀነስ ቀነስ እያደረጋችሁ እያስቀምጣችሁ ብትገዙ ነገ ጧት ትጠቀሙበታላችሁ ማለት ነው። አይጎዳችሁም። እኔ ልምከራችሁ ማለት ነው። እና አሁን እኔ ይሄ እንደምታዩት ሁለት ማለት ነው፣ ሁለት አለ። አልሐምዱሊላህ ይሄንኑ አፊ ሀያ ሰጥቶ ላጊጥበት ነው የምለው ሀባይቢ። አይጎዳችሁም፣ ተጠቀሙበት። ያው አሁን ላይ አብዛኛው ሰው የሚለብሰው አርቲፊሻል ነገር ነው። ወርቅ ግን ብትገዙት ባታጌጡበት ገንዘባችሁ እንዴት ተቀመጠ ቁጠሩት ማለት ነው። ገበያ በተነሳ ሰዓት መሸጥ ትችላላችሁ ማለት ነው። እና ይሄ ገንዘባችሁ ጥሩ ነገር ላይ እንድትቀመጥ አስባችሁት ግዙ ነው የምላችሁ ሀባይቢ። እኔ እንግዲህ ያው የአረብ ሀገር ትርፌ የአረብ ሀገር ውጤት አንደኛው ይሄ ነው ብዬ አስባለሁ ማለት ነው። እና ይዛችሁ ስትሄዱ ወደ ሱቅ ለመግዛት በጣም ነው የሚጠይቋችሁ። በጣም ነው ያኔ ወርቁን ሲያዩት በጣም ነው ደስ የሚላቸው ማለት ነው። ኮራ ብላችሁ ዘና ብላችሁ ጥሩ ገንዘብ ላይ ትጥሉታላችሁ ማለት ነው። እና እኔም ካሁን በፊት ስለጀረብኩት በትንሹ ነገር ማለት ነው። እና ይሄንን ደግሞ አስቀምጠዋለሁ እንጂ እንትን አልለውም ማለት ነው። ግን ያኔ አልሐምዱሊላህ
አንዳንድ ጊዜ ለበስ እያደረኩኝ የሆነ ነገር ድግስ ላይ የሆነ ሰርግ ላይ ምናምን ስትሉት ደስ ይላቸዋል ማለት ነው፣ ያስደስታቸዋል ብዬ አስባለሁ። አሁንም ግዙ ነው የምላችሁ እንዳትሸወዱ ማለት ነው። ገንዘባችሁን እየላካችሁ ልትመጡ ስትሉ እንደገና ትጨናነቃላችሁ። ምን ወርቅ ገዝቼ በሆነ ይጠቅመኝ ነበረ ሀገሬ ላይ ብላችሁ ሀሳብ እንዳይሆንባችሁ ስለምፈልግ ነው እኔ ማለት ነው ያሳየኋችሁ። አባይቤ እኔ ተጠቅሜበታለሁ፣ ጠቅሞኛል ማለት ነው። አያችሁት? መያዣው ራሱ ማለት ነው ይለያል እኮ እንደኛ ሀገር አይደለም። መያዣው እንግዲህ ከዛው አብሮ የመጣ ነው አይደለ? ይኸው ከዛው አብሮ የመጣ ነው። ደግመኛ ከፈኩት እኮ ደስ ስላለኝ ነው ማለት ነው። ደግሞ ይቺ ብር ማለት ነው መቼም አላጠፋትም፣ ትቀመጣለች ከዚህ እና ማሻአላህ በሉኝ ማለት ነው። ላይክ ሼር አድርጉልኝ። አዲስ የሆናችሁ ሰብስክራይብ አድርጉኝ፣ አግዙኝ። እንግዲህ ሌላ ቪዲዮ ኢንሻአላህ በአዲስ ቪዲዮ እስከምመጣ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ደህና ሁኑ፣ ደህና ሰንብቱ። ማሰላሙ